ላይ አሁን ፋና ሚዲያ ኮርፖሬሽን ብዙ ነገሮችን ፈጥሬያለሁ። ብዙ ፎርማቶችን የኔ ናቸው። ያው ጣቢያው አብረን ብናወጣቸው የኔ ሀሳቦች ነበሩ። ከሌላ ሀገር የሚያመጣቸው ፎርማቶች ነበሩ። ከአፍሪካ ሀገር እንደዚህ አመጥቼ ኢትዮጵያ ያደረኳቸው ነበሩ ምናምን ነገርና ድራማ ከ42 በላይ ድራማ ጽፌያለሁ። ሬዲዮ ፋና ላይ ከ87 ጀምሮ 3 ክፍል 8 ክፍል ድረስ ምናምን ማማጫ ቤት ትልቁ ነው፣ ረጅሙ ነው። 85 ዓመት 87 ዓመት የሞላቸው ሬዲዮ ድራማዎች አሉ። ቢቢሲ ቻናል 4 ያለ፣ አውስትራሊያ፣ ኒውዚላንድ አሉ። እዛ ለምን ሮማን ጽፎ የሚል እኔ መዝናኛ ክፍል ኃላፊ ነበርኩ የዛን ጊዜ። አጋጣሚ ደግሞ ስፖንሰር ተገኘ። ዲኬቲ ጀመር ነው የነሱ ነገር ትንሽ መሀል ያስገባል። በቃ መጽሐፍ ፈልጎ የነበረውን ራሴን አስተምሬ በቡድን የሚጻፍ ሲሪያል ድራማ 85 ዓመት ሲጻፍ ሰዎቹ ሄዱ በቅብብል እና ሲስተም አለው። እዛ መልኩ ፍሌቨሩን ይዞ ይጻፋል። እኔ የቻልኩትን ያህል ጀምረዋለሁ። ሰው ከወደዱ ደግሞ ወደ ቴሌቪዥን ይመጣል። ወደ የምንችለው ፈጣሪ ፈቀደው ያህል እንጽፈዋለን በሚል እና አመሉ አልነበረም ስንጀምር። ቅሬው ነበሩ፣ ማማጨቤ ነበሩ። ያው እንዲህ እየሰራን ያለን ዲኬቲ ደግሞ የትኖቹን ያስታውቃል፣ የወልድ መከላከያ ምርቶቹን ያስታውቃል። ስለዚህ ትንሽ ድራማ ውስጥ እንከታቸዋለን። ሙሉ ወጪውን እሱ ይሸፍን ስለነበረ እና የቡና ቤት ሲን ላይ ነው ያሉት። ባይጮ ትባለው ታቃለች ወፍራም ወድም ሳውተማቱን አውጥተው ወፍራም ወድም ከዚህ ጊዜ ያለችበት እና አንድ ሰው እየጠጣና አላወቀው ማለት እኔ የፈለኩት ተጽፎ የሆነ ሞት ሐሳብ መጣል እና ኢምፕሮቫይዜሽን እንጠጣልኝ ሐሳብ በረከት በላይ ላይ ተቀጥረው እኔ ጋር ነው፣ እኔ ክፍል ነው ያለው። ውጪ ቴፕ ይዞ ሊወጣ የታክሲ ፍራንክ መፈረም ነበረብኝ ወደ ገንዘብ ቤት። አው ስራ ሊሄድ ነው ይሄ ይሰጠው ምናምን የሚል ነገር ናና ገባልኩትና ድምፅን ወፈር አድርገህ በቃ እንድጅል ሆነ የሆነ ነገር ይነግርሃል። ከዛ በኋላ ተመልሰህ እንዲህ ትለዋለህ አልኩት። አሁን ሰውየው ይሄን ምናምን አመዱን አለው ኮንደም ግዛልኝ ነው የሚለው እና ኮንደም ግዛልኝ እና ቀስ ብለህ ስጠኝ ነው የሚለው። አመዱ ያው እዛ ጋር የተፈጠረው ጮክ ብለህ ትነግረዋለህ ያልኩት። ጮክ ብለህ ረስተሃልና ትነግረዋለህ ያልኩት። ምንድን ነበር ያሉት? ሴንሴሽን ነው ምናምን ነገር ይለዋል። ሰውዬው ይነግራል። ያው ትንሽ ፍረትን ነበር ብላል። አመዱ ያወራበት ወሬ ግን እኔ አስደነገጠኝ። እንዴ በቃ ደንበኛ ካራክተር ነው የመጣው። እኔ አሁን ካልኩት በላይ ነው እንትን ያለው ምን ረዘነሽ ነበር ሆነ ነገር ዲግሪ ሲጀምር እንዲህ አየሁትና ከሚቀጥለው ሳምንት ጀምሮ ጻፍኩት። አጋጣሚ የተፈጠረው ጎበዝ ነው በጣም ነው። በረከት ታውቃላችሁ፣ በጣም ሀሳብ አለው ጸሐፊ ነው እና ተዋናይነት አለው የተቀጠረው። ግን ያቺ የሰማሁት ድምፅ በቃ ፈለኳት እና አሁን ዴቨሎፕ አደረኩት ካራክተሩን። ሳምንት ሙሉ አሁን አርብ ነው የምንቀርጸው፣ ቅዳሜ ነው የሚተላለፈው። ፍሬሽ የሳምንቱ ጉዳይ ነው የሚጻፈው፣ እረፍት የለውም እና ከዛ በኋላ ያው እንደምታዩት ወጣ። የራሱን ችሎታ አለ። እኔም እየተከተልኩት ስጽፈው ትልቅ ሆነ። ከዛ በኋላ አሳዛኝ ነው ታሪኩ። አባቱን አያውቅም። አባቱን ሁሌ ይራባል። እናቱ ጉሊት ይነግዳል። ከዛ በኋላ ትንሽ የአእምሮ ስነትና ስላለበት ከእናቱ አጠገብ አይጠፋም። ለቅሶም እናቱ ጋር ይሄዳል፣ ድርም እናቱ ጋር ይሄዳል እና ይባስ ብሎ እናቱ ድንገት ሲሞት ወደ ቀበሌ ቤት ነው በረንዳ ያስወጡት። የቀበሌ ቤት ለመውሰድ ነው የቀበሌ ሊቀመንበር ያስወጣው። እንደዛ ሆኖ ግን እሱ ማህበረሰቡ አያስበው፣ ማህበረሰቡን የሚያስብ በጣም ቅን ነው። በጣም የሚገርም የአእምሮ ክፍል አለው። የሚናገረው ይረሳል። የሆኑ ነገሮች ደግሞ በተአምር አይረሳም። በቃ የዛሬ ምናምን ቁልጭ አድርጎ ጉንዳን ቆጥሮ ነው የሚያወቅ። አሁን ይጠፋዋል፣ ግን ደግሞ ሲፈልግ ደግሞ ይመጣለታል። ለዚህ የሚመላለስበት አይነት ነገር አለው። ግን ደግሞ ማህበረሰቡን እኔ ትልልቅ የሳትራዮችን ማህበረሰባዊ አሽሙሮችን ትልልቅ ጥያቄዎችን በአመዱ በኩል ነው ማመጣው እና የሚጮህ ሰዎች አልነበረም። በደንብ የሚናገር ሰው ነበር። በደንብ የሚናገር እና እስኪሰማን ድረስ ጥያቄዎችን የሚያነሳ ሰው ነበረ። አመዱ እንደዚህ ማፈጣጠሩ ሬዲዮ አድማጭ ማለት ላይ ያሉ መስማትና ማዳመጥ ይለያያል እና በደንብ የሚያዳምጡ እነማን ናቸው ከተባለ ይስራል ናቸው። የሬዲዮ ጣዕምና ጥራት እንዲጠበቅ
ትልቅ ሚና አበርክተዋል። ማለት በመስማት በደንብ ለማድመጥ ማለት ተሳትፎ የሚደረገው ማንም ሰው ደግሞ ሲደመጥ ይወዳል። ስለዚህ የምናቀርበው ነገር ማን ነው የሚገባው ካልን ሁሉ ሰው ይገባዋል፣ ግን የበለጠ ደግሞ አይነስሯን ይገባቸው ነበር። የላይኛውን ሳይሆን ስሜቱን ጭምር ነበር የሚነግሩ ምን ያህል እንደያዙ ወይም ሀሳባችን ምን ያህል እንደተያዘልን ምን ያህል ማለት የፈለግነው ወደ አድማጩ ከተሰራጨ የምናውቀው አይነስሯን ጋር ነው። የሚገርማችሁ ነገር ተመሳሳዮች ናቸው። ማስታወስ የሚችሉ የቋንቋ ችሎታቸው የተገራ አጠቃላይ እውቀት ያላቸው ያው ማስታወስ መቻል መስማትና ማዳመጥና ማስታወስ መቻል ነው ትልቁ እውቀት መጀመሪያ። ከዛ በኋላ አናላይዝ ማድረግ ፕሮሰስ ማድረግ እና እንትን ናቸው። አሁን ምንድን ነው አሁን የመጡት እንደዚህ ማቴሪያል የምንይዝባቸው ፍላሽ ሰምቲንግ ምናምን ትምህርት ነገር አለ ዲቫይሶቹ ነበሩ። በቃ አይስወር እኔ ማማጨቤ ጽፍ ቅድም እየነገርኩት ነበር ለጋሼ እዚህ ጋር እሱም ስቱዲዮ መጥቶ እንዳስቀረጽኩት ነግሮኝ ደስ ብሎኛል። ኃላፊያችሁ ነው እና ማማጨቤ ጽፍ እኔ ለነፃነት ስል ያው እኔ ተወሰነ መንገድ ትንሽ ብዙ ስለተናገርኩ በራሴ ታውቀውና ከብሔር ከምናምን ውጭ ሆኜ ነው የምሰራው። በቃ ኢትዮጵያዊነትን በጣም ነው የምወደው እና ኢትዮጵያዊነትን እኩል ነው የማከብረው። አንዱ ከአንዱ ማበላለጠው ነገር የለም። ስለዚህ የማላውቀውንም የኔ የሆነውን ነገር ሁሉ ወደዋለሁ እና ለነፃነት ስል ካራክተሮቼን በኔክሌም ነው ማድረጋቸው። ቅኔው ማማጨቤ የሚባል ስም የለም። አመዶ ነበስቴ እና ያን ማድረገው ለነፃነት ስል በቃ እንደፈለኩ እንዳወራ ማለት ምንም ገደብ እና አጥር ሳይኖር ሀሳብ እንዳስተላልፍ ነው። ብሔር የላቸው እምነት የላቸው ማለት ኢትዮጵያ ያላቸው። ስለዚህ ባህሪ ላይ እና ያወጣውላቸው ስም ይጠፋኛል አንዳንዴ ረጅም ዓመት አለ የሚሰራው እና ቅኔው ማን ነው ያልኩት እንግዲህ አባት እናቱ ስም አላቸው እንግዲህ ስም አለው ጠፍቶኝ የሚያስታውሱኝ አይመስሏል ናቸው። ስለዚህ በቃ ስም ሁሉ ፈልጋለሁ ማን እንዳልኩት ጠፍቶኛል። ዋና ስም አልፈልግም ግን እንደሆነ መዝገብ ለምናምን ድራማው ላይ ቅኔው ለምሳሌ በቃ አንዱ አለም ይባል ነበርና ማን ነው ይስጠይቅ አንዱ አለም ያልኩት እንዲህ ያስታውሱ ነበርና በሬዲዮ እድገት ላይ ትልቅ አስተዋጽኦ ያላቸው ያስቆራል ናቸው። ድምቀት ናቸው። ሀሳብ በማንሸራሸር የውይይቶችን ሚዛን በመጠበቅ በትክክል በመረዳት ያው እንግዲህ ተፈጥሮ ሁልጊዜ ማለት ነገር ሲሆን አንድ ነገር እናገኛለን፣ የበለጠ አንድ ነገር እናገኛለን። እንደዛ ሆኖ በአእምሯቸው ሁሉ መስራት የሚችሉ አእምሯቸውን በደንብ ማሰራት የሚችሉ ፎከስ አድርገው መስራት የሚችሉ አይነት ዋር ናቸው። ከችግር የመነጨ እንኳን ቢሆን ትልቅ አቅም ነው እሱ። ስለዚህ ስለ ጽሁፍ ላይ ሬዲዮ ላይ ሙዚቃ ላይ ፈጣሪ አምስቶም ችሎታ ሰጥቷል። እዚህ አካባቢ ላይ ቢያንስ ጥሩ አድማጭና አድማቂ አድማጮች ናቸው። እኔ ከጀርባ ያለው ረጅም አዳራሽ ሰፊ አዳራሽ ያለው ነበር የመሰለኝ። ከኋላ ያለውን ሰው አካባቢ ስመለከት እቺ በመታከል ቤት ውስጥ ከአዳራሽ ይበልጣል ተሳትፎ እና ዋርኒንግ ነው እና በእውነቱ የውለታም ጉዳይ ስለሆነ የፈለገ ቢደት በዛሬ አንድ ቃል ሳልናገር አውጣ ይየምጣው ሌላ ጊዜ ጣፋ ይጣል በጣም እንጃገረተ አንተበልና ነውና በዚህ መልኩ አይደለም ሞላሉ ያሰብኩት ነገር ነበር ፕሮግራም መሰለኝ። ግን በቃ በጣም ደስ ብሎኝ ያልኩት ኤልያስን በትዕግስት እና በደስታ ነው እዚህ የቆየው። ከዛ ውጪ የነ ኤልያስ ሙዚቃ የኛን ዘመን የኛን የሬዲዮ ጋዜጠኝነት ዘመን እየሰራው አጣፍጦልናል። በቃ ሙዚቃዎቹ ቋንቋ ናቸው። ሙዚቃዎቹ የንግግር ግብአት ናቸው። ሙዚቃዎቹ የትም ቦታ ተሰኪዎች ናቸው። ሙዚቃዎቹ ኢትዮጵያን ይዘዋል። ሙዚቃዎቹ ባህልን ይዘዋል። የእነሱ ዘመን ሙዚቃዎች። ስለዚህ ልብ ለልብ ሲሰራ እኔ የሚፈጠርኩት ለጣቢያው መስራቱ ሙዚቃ ነው። ሙዚቃ ከሌለ ሊሰራ አይችልም። ስለዚህ ሙሉ ሙዚቃዎችን ሰጥተው ያን ፕሮግራም ከ11 ዓመት 12 ዓመት በኋላ እኔም ከተወኩት በኋላ ሰዎች ሰዎች ነበር ቆመ እንደ ባለቤት ያው ያ ሁሉ የተሰራው በእነሱ ዘመን ሙዚቃ ነው። ትንሽ ሆነው ብዙ ሙዚቃ ሰርተውልናል። አንዳንዴ አሁን ብዙ ሆነው ትንሽ ሙዚቃ ነው ያለው። በብዛት አይደለም በጥራት ማለት ነው። ዘመኑ ራሱ ሌላ ጊዜ ላይ ኤልያስ ቢመጣ ትውት ነው ይመጣል አውቃለሁ። ያኔ ሙዚቃችሁ ያማረው እንዴት ነበረ? በየዓመቱ ወቅታችሁ የተሳካላችሁ ምን ነበር ቢጠይቀው ደስ ይለኛል።
ከዛ ባሻገር እናንተንም ከልብ እናመሰግናለን። ቻፓ ስለሌለው በፍቅር ነው የሚሰራውና እውነት ነው። አንድ ትልቅ ዘፋኝ እኛ እኮ አሁን በምንሰራው አይደለም የምንኖረው አለች፣ ድሮ በሰራነው ነው የምንኖረው አለች። በቃ አሁን ገንዘቡ ብዙ አለ፣ ግን ገንዘቡ እንዴት እንደሚገኝ ታውቃላችሁ። አንዳንዴ እውቀት ችሎታ ገንዘብ እያመጣ አይደለም። አሁን ፍራጣነትና ምንም ሆንም ገንዘብ ያመጣል። ስለዚህ ብሩን ባያገኙ ክብሩ አላቸው። ከልብ ነው የምናከብራቸው። ስለዚህ በጣም ተደስቻለሁ። ፕሮግራማችሁ እንዳላጣብብ እንግዲህ ዮናስ አብርሃም ነው የሚባል አዲስ ወጣቶች ካልሆናችሁ በስተቀር እኔ ከሬዲዮ ፋና መስረታ ጀምሮ አብሬ እሆናለሁ። 50 በላይ የሬዲዮ ድራማዎች ጽፌያለሁ፣ መጽሐፍቶችን አሳትሜያለሁ። ማስታወቂያው ላይ አሁን ስክሪፕት እሰራለሁ፣ ብዙ አለው። በፊልሙ ሁሉ ቦታ ላይ ብቻ እገባለሁ። እኔ ስራ ላይ እንደኔ ኤልያስ ትንሽ ተንፈስ አላልኩም። ገና ከምፈልገውና ከሚጠበቅብኝ አኳያ ገና ትግል ይጠብቅብኛል። ከአሁን በኋላ ነው መስራት ያለብኝ ብዬ አስባለሁ። እንደ ጆርናሊዝም፣ እንደ ሊትሬቸር አሁን 40 በላይ ጣም ነው የሚባለው። ትንሽ አሁን እሱ ስላለፍ ምናምን ከዚህ በኋላ ብዙ ይጠበቅብናል። ብዙ አርአያም መሆን ይገባናል በዘርፉ ላይ። አሁን ትግል ነው እንደምታውቁት። ድሮ ዝም ብለን ተሰምተናል። አሁን አንዳንድ ጊዜ ከወፏ ዝማሬ ይልቅ የሆነ ድንጋይ የሚገለበጠው ነገር ሊሰማ ይችላል እኮ ጆሮ ይወስዳል ወይም ትኩረት ይስባል። እሱም ትግል አለ። ሰከንድ እስኪል ድረስ ቁም ነገሮች ላይ ተራሸሩ ይችላሉ። ይሄን እናንተ ናችሁ የምታውቁት። ማን ምን እንደሆነ ከእናንተ በላይ የሚያውቅ የለም። በብዙ የሰውነት አቅም ነው የምታዳምጡት፣ የምትሰሙት፣ ጀጅ የምታደርጉትና ትንሽ ትግል አለ። አሁን ተደሳች አለ። ስለዚህ ግን ወደ ነበረበት መምጣቱ አይቀርም። ሁሉ ጊዜ ጥራት ያለው ነገር ጥራት አለው። የድሮ ድምፃውያኖቻችን የድሮ ዘፈኖቻችን ምንም ቢሆን የትም ተላግተን እንመልሳለን፣ አንተዋቸውም። ጥሩ ነገርም በለዛው ማሸነፉ ስለማይቀር ጥሩ ነገር እየሰራን እንቆያለን። ስለዚህ ፈለገኪን እኛን ስለጋበዘ ደስ ብሎኛል። አብረንም ሌላ ጊዜ የሆኑ ነገሮችን እናመቻቻለን፣ ልምድን እንካፈላለን። ከዛ በተረፈ እዚህ ለመጣችሁ ሰዎች ብቻ አይደለም ለምታውቋቸው ሁሉ የሬዲዮ ባለውለታ ስለሆናችሁ ጣቢያዎች ባያመሰግኑ እኔ በግሌ ያመሰግናለሁ። ሌላ ጊዜ